ከልጅነት አብሮ አደጓ ጋር ትዳር ለመመስረት የወሰነችው ሂሩት ሽማግሌ ሊላክ ስለሆነ ከዱባይ ባሌ ሮቤ ገባች። ለቤተሰቦች የሚደረገውን ነገር አድርጌ ደስተኛ ሆኜ መጣው። ልሞሸር ነው፣ የራሴን ህይወት ልመሰርት ነው የሚለው ስሜት እሷን ብቻ ሳይሆን መላ ቤተሰቧን አስደስቶ ነበር። ልጄ እንዳርኩ ኳልኩ ብለው ደስ ይላቸዋል። ምንም ባታረጊም እኮ ነው ምንም። ስለዚህ ያንን ዓላማ ደግሞ ጋር ደረስኩላት። እኔ በውጭ የሚኖረው እጮኛዋ ሽማግሌ ከላከ በኋላ ጊዜ ሳይሰጥ ፈጥኖ ለመምጣትና ተጋብተው ይዟት ለመሄድ ነበር የወጠነው። አንቺ ነይ እንጂ የኔ ቶሎ ነው መጣው 6 ወር ራሱ አንቆይም እንሄዳለን ነበር የሚለኝ። ቆየ። ዛሬ እመጣለሁ ነገ እመጣለሁ በዛብኝ። ግን እንዳሰበው ፈጥኖ መምጣት አልቻለም። ምን ገጠመው? ህልሜ በቃ ሁሉ ነገር ነው የተበላሸብኝ። ግራ ገባኝ። እኔ ወደ ሀገር የገባው አዲስ አበባ ከቦሌ ተቀብለን አስክሬኑ ሙሽራዬን ያስኩና ወደ ሀገሬ ሰርጌ ነበር የዛቀን። ይገርምሻል። ይህን እጅግ አሳዛኝ የሆነውን ክስተትና ያለፈችበትን መንገድ ሂሩት ታጫውተናለች። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ራስሽን እስቲ አስተዋውቂልኝ። ሂሩት በቀለ እባላለሁኝ። ልክ እንደ ዘፋኟ? አዎ። ከባሌ ሮቤ ነው የመጣሽው? አዎ፣ ከባሌ ሮቤ ነው የመጣሁት። በህይወትሽ በጣም ብዙ ነገር አሳልፈሻልና በተለይ በጣም ልቤን የነካው የሙሽራዬን አስክሬን ይዤ አገሬ ገባሁ ብለሽ በቲክቶክ ገጽሽ ላይ ያጋራሹ ታሪክ አለና ምንድን ነው የተፈጠረው? እሺ፣ ከመነሻው ልንገርሽ። መጀመሪያ እኔ እዚህ ነበር የተማርኩት። ከ12ኛ ክፍል ጀምሬ እስከ ኮሌጅ ባለው እዚህ አዲስ አበባ ነው የተማርኩት። ከዛ በፊት የት ነበርሽ? ባሌ ሮቤ ነው እስከ 10ኛ ክፍል እናትና አባቴ ጋር ሰልቃ የምትባል ገጠር ውስጥ የተወለድኩባት ከተማ መንደር እዛው ነው የተማርኩት። 11 እና 12 ወንድም የወሰደኝ እዚህ ሀገር አለ፣ መከላከያ ወንድም አለኝ። እዚሁ ተማርኩኝ። 12ኛ ክፍል ውጤት አልመጣልኝም ነበር። ኮሌጅን እየሰራው ነው የተማርኩት። ምልሽ በጣም ቻሌንጅ ነበር። በጣም ሰፖርቲቭ ፋሚሊ የለኝም ነበር። አሉኝ ግን አቅማቸው ይሄን ያህል አይደለም። እናቴ ነበረች። 10ኛ ክፍል ላይ ነው አባቴ ሞተው። ስለዚህ ያው ቀን መማር አልችልም እንደማንኛውም ተማሪ። ወንድሜም ስላገባ እሱ ጋር መቀመጥ ኮንፈርት ትንሽ ጥሩ አልነበረም። ስለዚህ ተከራይቼ የግል ስራ እየሰራው ነበር ትምህርቴን የተማርኩት። ከጽዳት ጀምሮ ጽዳት ሰርቻለሁ። 525 ብር ተቀጥሬ መንግስት መስሪያ ቤት። ጋርመንት ሰርቻለሁ። ቆሞ ልብስ ኳሊቲ ኮንትሮል ቼክ ማድረግ። 12ኛ ክፍል ስለጨረስን የተሰፋ ልብስ ኢምፖርት ነው ወደ ኤክስፖርት ነው የሚደረገው እና እሱን ቁጥጥር ላይ 1 አመት። ከጽዳቱ በኋላ ትንሽ አክቲቭም ስለነበርኩ በትምህርቴም ደህና ስለነበርኩ አይቶ ያዘነ ሰው በቃ ኮምፒውተር ላይ ትችያለሽ ብሎ የሆነ ሆቴል ገባው ደግሞ ሂሳብ ለመስራት። ከሆቴሉ ጀርባ ሂሳብ ሰራ ነበር እኔ። ከዛን እንደዛው እያልኩ ትምህርት ያለቀ ተመረኩኝ በነርሲንግ አዲስ አበባ ሜዲካል ኮሌጅ። ደህና ተማሪ ነበርኩ። ከዛን ያው እኔ ደሞዝ 4500 ደርሷል በወቅቱ። ጥሩ የሚባል ደሞዝ። አዎ። ስለዚህ 2600 ብር የመቀጠር ሀሳብ አልነበረኝም ነርሲንግን ስጨርስ። ምክንያቱም 2600 ነበር የካቲት ሆስፒታል ምናምን ኦፖርቹኒቲው ነበረኝ። ምክንያቱም ጎበዝ ተማሪ ነኝ፣ ተወዳድሬ ምናምን አልፋለሁ። በቻሌንጅ ስለተማርኩ በደንብ ነው የተማርኩት። ስማር እየተራብኩ እየተጠማው ስለተማርኩኝ ምንም በስርዓት የማልማርበት ምክንያት አልነበረም። ከዛን 4500 ዝም ብዬ ግቢም ስባል እየሰራው ለአንድ ጓደኛዬ የውጭ እድል መጣለት በነርሲንግ ሆም ኬር
አንድ ታማሚ መድኃኒት መስጠት ማከም ምናምን በተማርሽበት በተማርኩበት። አዎ እዚህ ግን ስራ አልጀመርሽም እዚህ ነበር? ስራ አልጀመርኩበትም። መስከረም አካባቢ ህዳር ታህሳስ በቃ 3 ወር ነው ገና ተመርቄ ይሄ እድል የመጣው። ከየት ነበር የመጣው እድሉ? ዱባይ ነበረ። ከዛን ልጁ ልሄድ ነበር ከኔ በጣም ትንሽ በትምህርት ጎበዝ ነው ከኔ። ከዛን ከሱ ቀጥዬ ጎበዝ ተማሪ እኔ ነበርኩኝ። ስለሚያቀኝ ለሴት ከመጣ ይሄ እድል ለምን ለሂሩት አይሰጥም አለ። ከዛን ተደወለልኝ። እኔ ስራዬን እየሰራው ነው፣ ወንድሜን እዚህ አምጥቼ እያስተማርኩ ነው። 4500 ብር ይመስገነው በቅቶናል። እኛ የተመቻቸ ኑሮ አዎ ከዘመድ ቤት ወጥቻለሁ። ዘመድ ጋር ነበረ 2 ዓመት 2 ዓመት በኪራይ 2 ዓመት በዘመድ በጣም ቆንጆ ጥሩ ዘመድ ዛሬ ያረፍኩባቸው ዘመዶቼ ነበሩ። ሳይከፋኝ የተማርኩበት ከችግሩ ውጪ ያበሉኛል፣ ያጠጡኛል። ትምህርት ቤትን ክፍያና ታክሲ ምናምን እችላለሁኝ እንጂ በጣም በቃ ጥሮች ነበሩ። 2 ዓመት ሳልራብ ነው የተማርኩት። በዚህ አጋጣሚ እነሱንም ማመስገን ስላለብኝ ነው። እና እንደዛው እያለ ይሄ እድል ሲመጣ አላመነታውም። ምክንያቱም ገጠር ቤተሰቦቼ ጋርም ደህና ነገር የለም። እኔ ለእናቴ መጀመሪያ ልጅ ነኝ። ብዙ ነገር ማድረግ ይጠበቅብኛል። ስለዚህ 1500 ድርሃም ነበረ የዛን ጊዜ 13000 ብር ይመጣል። ከ4500 13000 ብር ገነት ነው ለኔ። በጣም ብዙ ነው። አዎ ከዛ ወንድሜንም ተከራይቶ ከሚኖርበት በቃ እዚሁ ረዳ ካለው ብየው ተማር ብየው በ6 ቀን ፕሮሰስ ዱባይ ገባሁ። 6 ቀን ነው የፈጀብኝ። አንድ ቀን ፓስፖርት አወጣ፣ በሁለተኛ ቀን ደረሰ። መታወቂያ እጄ ላይ ስለነበር ያኔ አንድ ቀን ዘሎ አንድ ቀን ነበር የሚደርሰው 2010። ከዛን ምንም አይምሮሽ ዝግጅት ለቤተሰብ ማሳወቅ? እናቴን አሳወቅኳት። እንድትሸኘኝ አልፈልግም ግን በቃ እማዬ ሊያልፍልን ነው ያልኳት። ደውለሽ የዱባይ ስራ መጣልኝ ሊያልፍልን ነው እኔ ሄጄ ሰው ሆኜ በቃ ደህና ላረጋችሁ ነው ያልኳት። እናቴን ሌላ ምንም አያልኳትም። ከዛን በቃ አሻለችኝ። ትንሽ ብር ያስፈልግ ነበር ካስቀመጣቻት ሌላ ላከችልኝ። ከዛን ሄድኩኝ። ያው ነገሮች አልጋ ባልጋ አይሆኑ ስትሄጂና እኔ ምሰራባት 75 ዓመት ምናምን ይሆናታል። የእድሜ ባለጸጋ 7 ኬዞች ምናምን አሉባት። ወደ 24 ፍሬ መድኃኒት በቀን የምትጠቀም ሴት ናት። ያው እንድትኖር ነው ስላላቸው መኖር አለባቸው እዛ ጋር በቃ ነፍስሽ እስኪወጣ ድረስ ኬር አለው። ለእኛ እንደኛ አይደለም እዛ ይጠነቀቁላታል። እና ስሄድ አልወደደችኝም። ትልቅ ሰው ናት፣ የለመደችው ሰው አላት ለረጅም ዓመት። እሷ ናት የምትሄድባት ያሰበችው፣ በእሷ አይደለም ማዝነው እኔ። ከዛን አልተቀበለችኝም። ስሜን ቀየረችው ለአሮጊቷ መጥራት እንዲመቻት ማለት ነው። ከዛን ፌሩዛ ነው ስምሽ፣ ከዚህም በኋላ ሂሩት የሚባል የለም፣ እሷ አትችለውም ሂሩት ብሎ ለመጥራት። አዎ ያዳግታታል። ፌሩዝ ማለት አለችኝ። ልጇ በጣም ነው የምትወደኝ፣ ወዳኛለች። ስታየኝ ቅነሽ ለእናቴ ትሆኛለች ነው ያለችኝ እንዳየችኝ። እና በእንግሊዝኛ ነው ከእሷ ጋር ማወራው፣ አረብኛ ምንም አልችልም። ትልቋ ሴትዮ ደግሞ እንግሊዝኛ ምንም አይችሉም። ከዛን ፌሩዝ ማለት የአንገት ሀብል፣ ውድ የአንገት ሀብል ነው እና እሱን ብዬሻለሁ እኔ ለእናቴ አንቺ ነሽ የምትሆኚው አለቻት። ፊሊፒን ነበረች በፊት ስታከማት የነበረችው። ፊሊፒኗ ሌላ ካምፓኒ አግኝታ ልትገባ ነው። ግን ምን ሆነ መሰለሽ እኔ ሄጄ በሳምንቴ የፊሊፒኗ ፌል አደረገ ካምፓኒው። እሷ ኦልሬዲ ጨርሳለች አግሪመንቷን። የኔ ቪዛ የ2 ዓመት ተሰርቶልኛል። ከዛን ምን ማድረግ ጀመረች? እኔም መጥፎ ስራ አሰርታ በደንብ ከዛ እንድባረር ማድረግ ጀመረች። የማይደረግ ጫማ የሆነ ዝግጅት ነበረ፣ የማይደረግ ጫማ አስደረገች። አድርጊላት አለችኝ። ትልቅ ሰው ናት፣ በጣም ተጠንቅቃ ነው የምትሄደው። ትሄዳለች፣ እጅ አልሰጠችም። የሚያዳልጥ ጫማ አስደረገቻትና ያዣትና ሂጂ ያለችኝ ዝግጅቱ ላይ። ከዛ ዝግጅቱ ላይ ወደቀችብኝ። ገና ሄጄ 2 ሳምንት አልሞላኝም። ሁሉን ነገሯን መድኃኒቷን ምናምን አሳይታኛለች። ግን ከዛም በኋላ እንደውም እየደበቀች እንድሳሳት ምናምን ታደርገኛለች። ግን እኔ አላማዬን አልረሳም። በጣም ጽፋለሁ፣ አረብኛም ጽፋለሁኝ። ቶሎ በአማርኛ የተረጉሜ ነው የምጽፈው። ሌላ ቀን መጠየቅ አልፈልግም ነበር። እንደዛም ሆኜ መኖር ነው ፈልገው፣ መመለስ አልፈልግም። ደማ ጉልበቷ አበደች።
ልጆቿ መጡ። ትላልቅ ልጆች አሏት፣ ጋዜጠኛ ልጅ አላት ምናምን መጡ፣ ተሰበሰቡ። ባዶ ክፍል ወሰዱኝ። ጮኸችብኝ። ከዛ አስረዳኋት የምችለውን በእንግሊዘኛ ይሄን ያህል ተንኮል እንዲያርጋብኝ እንዲህ አንችልም፣ መግባቢያ ብቻ ነው የምንችለው በቃ። ከዛ ተረዳችኝ መሰለኝ፣ የእግዚአብሔር ራራልኝ መሰለኝ የሴትዮዋ ልጅ። እኔ አለች አንቺ እንዲህ ብጮህም ባመናጭቅም እናቴን ደስ እንዲላት ነው። እች ልጅ እኔ ጋር እንድትቆይ አልፈልግም። ኦልሬዲ በጣም በአስቸግራን ነው እየሄደች ያለችው። በጣም ለምነናታል። ደሞዝም እጥፍ ብለናት እምቢ ያለች ሰው ናት። ስለዚህ ምንም ብታረጊ አንቺ ነሽ ብትቀጥዩ ብላ ለመጀመሪያ ጊዜ የወርቅ እንትን ሰጠችኝ፣ ቀጭንዬ። ይሄ ዌልካምሽ ነው ብላ እንደውም ግን ለማንም እንዳትናገሪ ይቺ እንደተከፋ ሰው ተኝ ያለች። ተኛው። ቀንሽ ደርሷል፣ ልጅቱም መድኃኒቱን ለምዳለች ብላ ሄደቻችኛ። እኔ ቀጠልኩ። አማራጭ ስታጣ አሮጊቷም እየተቀበለች መጣች። በ4 ወር አረብኛ ቻልኩ እኔ። ተግባባን ከሷ ጋር በቃ መኖር ጀመርን። ሆስፒታልን እኔ ማድረሳት፣ ለቅሶ፣ ሰርግ አትቀሪም። ምክንያቱም በየሰዓቱ ስለሆነ መድኃኒቱ የትም ነው ማትቀሪው። አብረሽ ነው የምትሄጂው? አብሬ ነው የምሄደው። ስንተኛ አንድ ላይ ነው የምንተኛው። ያን ያህል ቻሌንጅ አለ። ከሆስፒታል ከገባች እኔ ነኝ የምገባው፣ ማንም አይመጣልኝም። እዛው ደህና ናት ብለው ያዩታል። ሁሉም ስራ ስላለው ይሄንን ነገራቸውን እፎይ ለማለትም ስለሆነ ኃላፊነቱን ሙሉ እኔ ነኝ። እንደ እድል ሆኖ ከ2 ወር በኋላ ቼክ ስትደረግ በጣም ጥሩ ደረጃ ላይ ነበረች። በቃ ኮንፈርት ተሰማኝ። ህይወት ቀጠለ። ለእናቴ ብር ልካለሁ፣ ወንድሜ ይማራል። ደስተኛ ነበርኩኝ። ከዛም በዚሁ መሀል እያለ ነው ወደ መጀመሪያ ያርሲ ስመጣልሽ የተዋወቅኩት የሀገሬ ልጅ ነበር። ከጠፋ በጣም ብዙ አመት ቆይቷል። እኛ ከዛ ሳንወጣ ነው ትምህርቱን ጨርሶ ህይወት አልሳካ ሲለው ከሀገር የወጣው እና ሱዳን እንዳለ ይነገራል፣ ግን አልተገኘም። ከኔ ጋር ደግሞ 9ን 10ን ሴት እኔ ለቤተሰቦቼም ስለሆንኩኝ እሱ ነው የሚሸኘኝ የሚያደርሰኝ። በጣም አብሮ አደጌ ነው። ከፍ ይላል ከኛ፣ አንድ አካባቢ ነን፣ ጎረቤት ነን። ደልደል አልኩኝ አይደል? ሰው ማስታወስ አለብን አይደል? ከዛ የሆነ ነገር የሚሰማሻል። አላውቅም እኔም እንደተሰማኝ እና በወቅቱ እንትን ላይ ፔጄ ላይ ፌስቡክ ፔጄ ላይ እባካችሁ ይህን ወንድሜን እስቲ አፋልጉኝ ብዬ ለቀኩኝ። ወንድሞቹ አዩት፣ እህቶቹ አዩት፣ ቤተሰቦቹ አዩት። እኛም እኮ እየፈለግነው ነው ብለው በውስጥ አወሩኝና ብዙ አልቆየም ተገኘ። ባንቺ ደወለ፣ በእኔ አይደለም ተገኘ። እሷ ስለፈለገችክ ስላስታወሰችክ ተብሎ የኔ ስልክ ተሰጠው። ያቺ ስልክ ግን ወደ ሌላ ነገር እኛን ቀየረችንና ማውራት ጀመርን። በጣም ተዋወቅን። በቃ በጣም ድሮም እንተዋወቃለን። ያለውበትን ደረጃ ነገርኩት። ደስ አለው። ለኛ በቃ ትልቅ ነገር ነው። እሱም እዛ ላይ አሪፍ ስራ እየሰራ ነበር። ምን ሆኖ ነው ከቤተሰቦቹ የጠፋው? 12 ጨረሰ። ንግድ ምናምን ሞከረና አልተሳካም፣ ፌል አረገበት። ቤተሰብ ይቆጣኛል በሚል ምክንያት ነው የወጣው። ከዛም በእግሩ ሄዶ ነው የደረሰው። ሲነግረኝ ከዚህ አውቶቡስ ተራ ከፍ ብሎ ያለች እዛ ጎጃም በረንዳ ቁጭ ብለው ልጆች ሲያወሩ ተከትዬ ነው የሄድኩት ነው የሚለው። ግን እዛ ሄዶ ተምሮ ፊኒሺንግ ስራ ይሰራ ነበር። እቃ ከዱባይ ያስገባ ምናምን ደና በጣም ይሰራ ነበር። ከተገኘ በኋላ ወንድሞቹን ወስዶ ይረዳ ነበር። በጣም ጥሩ ደረጃ ላይ ነበረ። ከኔ ጋር ደግሞ በዛው ወደ ፍቅር ገባን። የዲስታንስ ፍቅር እንግዲህ ታውቂያለሽ። ሲከፋኝም የሆነ ነገር ስባልም ያወራኛል ማለት ነው። ከዛን አላማ አደረግን። እኔም ኮንትራቴን ጨርሼ ስመጣ ሽማግሌ ልኮ ሊወስደኝ ሊያገባኝ፣ ግን እሱ ያንን ስራውን መልቀቅ እንደማይፈልግ ለእኔ እዛ ስራ እንደሚያመቻችልኝና አብረን እንደምንኖር ያለበት ሀገር እንደዛ ብለን መጣው። 2 አመት ያለቀ እኔ ለቤተሰቦች የሚደረገውን ነገር አድርጌ ደስተኛ ሆኜ መጣው። ጾም ውስጥ ነበር የመጣሁት። ፋሲካ ሊሆን ትዝ ይለኛል። ኮቪድ ሊገባ 5 ቀን ሲቀረው እኔ አገር ቤት ገባሁ። አመለጥኩ። እውነት ነው። በጣም ታክቻት የመጣሁት ልጅ ተይዛለች። ኢትዮጵያዊ ነች እሷም? አፍሪካዊ ናት። ሌላ ናይጄሪያ ሀገር ናት እሷ። አስተምሪያት ምናምን ታክቻት የመጣው ልጅ በቃ ስንደዋወል ምናምን እንደተያዘች አሮጊዜ። መቀጠል አልፈለግሽም አንቺ ወይስ? ላገባ ነው እዚህ መጥቼ የተሻለ ኑሮ አሁን እችን የሰራዋትን ለቤተሰብ ያስረክብ ሌላ አዲስ ህይወት ሀብዬ ልጀምር ነው እኔ
የኔ ዓላማ። እኔ ብር አያስፈልገኝም በወቅቱ ለቤተሰቤ ነው የምኖረው። እኔ ከበላው ከጠጣው እነሱ የጎደላቸውን ነገር ማድረግ ነው የሚያስደስተኝ። እናቴ ቸርችራ ነው የምታሳድገን። ምንም ሌላ ወጣት ናት። አባባ ሲሞት እናቴ 36 ዓመቷ ነው። ብዙ ባል ይመጣላት ነበር፣ ግን አልመረጠችም። እሷ እኛን የመረጠችው። ስለዚህ እንደዛ ስለሚሆን በቃ እኔ ደግሞ የመጀመሪያ ልጅ ነኝ፣ ኃላፊነት አለብኝ። ስለዚህ እርስ በርስ ተያይዞ ማደግ እንጂ እኛ የምናስበው ሌላ ነገር አናስብም። ስለዚህ እችን የሰራኋትን ለእነሱ ደግሞ ሰጥቼ የተሻለ ኑሮ ደግሞ ሰራ ዝም አልላቸውም። ደግሞ አሁን አብሮ አደግሽ። አዎ እኛ ሀገር ምን አለ መሰለሽ፣ ተመረቀሽ ካበቃሽ በኋላ ልክ ትልቅ ሀብታም እንደሆንሽ ነው የሚታሰበው። መመረቅ በራሱ ትልቅ። አዎ ከዛን ደግሞ ባለ ኤክስፔክት ይደረጋል። በአመት በሁለት አመት ልጄ እንዳርኩ ኳልኩ ብለው ደስ ይላቸዋል። ምንም ባታረጊም እኮ ነው ምንም። ስለዚህ ያንን ዓላማ ደግሞ ጋር ደረስኩላት እኔ። ከዛ መጣሁኝ፣ ደስ አላት፣ ተቀበለችኝ። ወንድሜ ነው እዚህ መጥቶ የተቀበለኝ። ወንድሜ አድጓል። ሁለተኛ ከኔ እንትኔ ባለ ስራ ሆኗል። መጥቶ ዩኒቨርሲቲ ምናምን ነበር የሚማረው እና አልተመቸውም፣ ግርግር ሰሞን ነበር። ተመልሶ እሱ ኃይለኛ ነጋዴ ሆኖልኛል፣ ራሱን ችሎልኛል። ትንሽ ወንድሜ ይማራል፣ ይሄንኛው ጨርሶ አይቲ ሊያግዝ ገብቷል። እሱ ጥሩ ላይ ነበሩ ምልሽ። በቃ አስቀምጫቸው የሄድኩበት ቦታ አልነበሩ። በእናቴ ጥረት ሁሉም ነገር ጥሩ እየሆነ ነበረ። እኔም ሰፖርቲቭ ነኝ፣ እኔ ልካለሁ። የኔ እናት ግን ብሬን አላጠፋችሁም ነበር፣ ቋጥራ ነበር። እስከ ደርስ ቀን ጀምሮ ብሬ ያለ ብኩን አልነበረችም። ከሚያስፈልጋቸው ውጪ ከሆነ ውጪ ነገር እንዴ የተባከለ ነገር አልነበረም። ትንሽ መሬት ገዝተው ነበር። እኔ ሲሄድ በራሷ ብር ወዲያው ቤት እንዲጀመር አረኩኝ። ከተማ ባሌ ሮቤ፣ አሁን ከመጣሁበት ማለት ነው። በፊት ገጠር ነበር፣ ሰልቃ የምትባል እዛው ከሮቤ ከከተማው 32 ኪሎ ሜትር ቤት ተጀመረ። ይሄ እኮ ብር የኔ አይደለም የእናንተ ነው ብዬ አስረዳው። እኔ መሄድ እንደምችል ሽማግሌ እንደሚላክ አስረዳው። ሽማግሌ ተላከ። ቤት ፋሲካን አለፈ፣ ሽማግሌ ተላከ። እሱ ሳይመጣ እዛው ሳይመጣ ነው የላከው። ከዛ ልኮ ግን ቆየብኝ። ዛሬ ይመጣል እሱ ወዲያው ልኮ መጥቶ ትንሽ አገሩ ላይ እንትን ብለን ሰርግ ደግሰን የሚሄድ እቅድ ነው። 6 ወር ራሱ አይሞላም አንቺ መተሽ ነው የሚለኝ። አንቺ ነይ እንጂ የኔ ቶሎ ነው መጣው፣ 6 ወር ራሱ አንቆይም እንሄዳለን ነበር የሚለኝ። ቆየ። ዛሬ እመጣለሁ ነገ እመጣለሁ በዛብኝ። ትደዋወላላችሁ? አዎ ይደውልልኛል፣ እናወራለን። ከዛ በዛ ሽማግሌ ልኮ አስሮኝ ምን ነው ምነካው ማለት ጀመርኩኝ። ምክንያቱም እየሰራው አይደለሁም፣ ነገሮችን በሙሉ ሰጥቻለሁኝ። ባለሙያ ነኝ፣ መቀመጥ አልወድም። ቤተሰብ ጋር 1-6 ወር ቁጭ አልኩ፣ አለምንም ስራ እንዲሁ በደስታ ብቻ። ላገባ ነው የሚለው። አዎ ከዛ ከ6 ወር በኋላ መጣሁ ነው እዚህ። ወዴት መጣሽ? ወደ አዲስ አበባ መጣሁ። ወደ አዲስ አበባ መጣሁና ከመጣም ይምጣ ስራ መጀመር አለብኝ አልኩኝ። ደሞዜን ሁሌም ለእናቴ እንደማስገባው አልነካውም፣ ቤቱ ይሰራበት ብያለሁ። ትንሽ ብር ነው እኮ 200,000 ብር አይሞላም፣ 194,000 ወይ ምናምን ነው። 2 ዓመት የሰራሽበት? አዎ ብዙ ብር አይደለም። ከዛ ላይ ይነካካላ የሆነ ነገር ይደረጋል። ወደ 70,000 ምናምን ብር ደግሞ በራሴ አካውንት አለኝ። ስትመጪ ጊፍት ይሰጥሽ የለ ጥሩ ስራ ስለሰራሽ ምናምን ተብሎ እሷን ይዤ እኔ ወደ አዲስ አበባ መጣሁ። ስመጣ ብሩ እያለቀ መጣ። አላት ነው ሁሉም ሰው የሚለኝ። አጎቴ ጋር መልሼ ያረፍኩት። ስለዚህ ይሄ ልጅ እስኪመጣ ላይሰንሴም አድሼ ስራ መግባት ፈለግኩ። ግን ይመጣል 3 ወር ደግሞ እንትን እላለሁኝ፣ 3 ወር ደግሞ ነፃ ማገልገል አለብኝ ላይሰንሴ ለመታደስ ስለሚመጣ አልኩኝና ስራ አልንቅም፣ የጀበና ቡና ጀመርኩ። ብሬ እንዳታልቅ እኮ ነው። ባዶ ከሆንኩኝ ምንም የለኝም። አሁን ከዜሮ ልነሳ ነው እንደገና ከሱ ጋር ልሄድ አይደል? የጀበና ቡና እዛው አውቶቢስ ተራ ሰፈር ገባሁ። የጀበና ቡና ፉል መስራት ጀመርኩ። ቁርስም ሸጣለሁ፣ ይሸጥልኛል። ብሬ ቢያንስ እያለቀ ሳይሆን ትርፌን በላለሁ። ሁሌም ሰው ጋር ስትኖሪ ቁርስ፣ እራት፣ ምሳ ላትበይ ትችያለሽ። ከኑሮውም አንጻር ሰው ካለማስቸገሩም አንጻር ስለዚህ የሆነ ነገር ቢቀንስልኝ ብዬ አሰብኩና እናቴ ማታውቅም፣ ምክንያቱም ይከፋታል።
የጀበና ቡና ጀመርኩ ብትይ? አዎ እንዴ ባለሙያ ሆናለች ልጄ። ሰው እንደ ቁልቁል ያድርጋል ይልሻል ሰው አታውቅም። እቃዬን ገዛዝቼ እኔ ጀምሬያለሁኝ። በነርሲንግ ሙያ ዱባይ ድረስ ሄደሽ ሰርተሽ መተሻል? አዎ ከዛን ከሆነ ቀን ከዕለታት አንድ ቀን ጀበና ቡና እየሰራው ቤት ትፈልጊያለሽ ምናምን አሉኝ። ቀን ነው በቀን እኔ ማንም ፈልጎኝ አያውቅም። ስራ ላይ ናት ብለው ነው የሚያስቡት። ከዛ ስመጣ ለእኔ ጥቁር ሻርፕ ተዘጋጅቶልኛል። ቤት አልብሳኝ አክስቴ ልጅ ይዛኝ ነው የወጣችው። ምንም አላለችኝ። ነይ እስቲ ብላኝ ይዛኝ ወጣች። አውቶቢስ ተራ ፊት ለፊት ካፌ አለ። ወንድሞቹ ጋቢ ለብሰዋል። እኔን ፍለጋ ነው የመጡት፣ እኔን ሊወስዱኝ። የጮኛሽ? አዎ አልገባኝም እኔ እነሱን ሳያቸው። ከዛ እንደሞተ ነገሩኝ። ህልሜ በቃ ሁሉ ነገር ነው የተበላሸብኝ። ግራ ገባኝ። እኔ መሞቱን ስሰማ በቃ አልቻልኩም። አላመመውም እኮ እናወራለን እኮ ግን ምን እንደሆነ አላውቅም። መጡ እንደዛ አሉኝ። ለመጨረሻ ጊዜ መቼ ተገናኝታችሁ ነው? እየጨቀጨኩ ስለነበር አንድ 15 ቀን ሆኖኛል ከተደዋወላችሁ። አዎ ምን ይላታል እህቶን፣ ሂሩቴን እኮ በቃ ተስፋ እየሰጧት ብቻ ስለሆነ መጥቼ ሰርፕራይዝ አረጋታለሁ እንጂ መምጣቴን እኮ እኔ አልተውኩትም፣ ግን ነገሮች ይስተካከሉልኝ ይላት ነበር። ወዲያው ነው ታሞ የሞተው ነው የሚሉት። ወባ አለ እዛ ሀገር፣ ምግብ አይበላም እሱ፣ ስራ በጣም ያበዛል እና በቃ ሁሉ ነገር ነው። ከዛም በኋላ በቃ ምንም ተስፋ ማጣው አላደን። ቤተሰቦቼ ባይኖሩ እኔ እዚህ ጋር አታገኘኝም ነበር። እነሱ ስላሉ መኖር ስላለብኝ ለነሱ ለኔ የሚለውን ሀሳብ ታውቁት። የኔ ደስታ ምናምን ድሮም አልነበረም፣ እንደ ልጅ አልነበረም። ለብሼ አይደለም፣ ካፌ ተቀምጬ አይደለም፣ እንደ ልጅነት አይደለም እኔ ያሳለፍኩት ከተማ እንደገባሁት። ከዛም በኋላ ባሰብኝ ጭራሽ። አስክሬኑ መጥቶ ነበር? አስክሬኑ ይዤ ወደ ሀገር የገባው አዲስ አበባ መጥቶ ነበር። አዲስ አበባ ከቦሌ ተቀብለን አስክሬኑ ሙሽራዬን ያስኩና ወደ ሀገሬ። ሰርጌ ነበር የዛ ቀን። ይገርምሻል ለማሰብ እንዴት ተስማማሽ? እንዴት በልታሽ? 12ቱ ከወጣ በኋላ ቤት ወላጆቹ ተሰብስበው መረቁኝ። ይቅናሽ ልጅ ያሉኝ። እዛ ብንብዬ ከዛ ጋር ነው የወጣሁት። በህይወቴ የሚለኝ ሰው አልወድም። በቃ ወድቃ ተሰብራ ቀረች ምናምን የሚለኝ ሰው አልወድም። ተርበስ ነው የሚያደርገኝ። ወጣው ከ12 ቀን በኋላ ድንገት መንገድ ላይ ሲያዩኝ ሰው ይሳቀቃል። እዛው ሀገሩ ላይ? አዎ
ትንሽ ከተማ ነች ደግሞ። አዝኖም እኮ ሊሆን ይችላል፣ አዝኖም ነው እኮ። ግን ለእኔ ኮንፈርት ነሳኝ። እኔ እንደዛ አይደለም መታየት ፈልገው እዛ ሀገር ላይ እንደከፈልኩት መስዋዕትነት አይደለም ያለሁትና ምንም በቃ ከ12 ቀን በኋላ መጣው። ገዳም ነው የሄድኩት። ዘብር ገብርኤል የሚባል ሄጄ አላውቀው። አሁን ይዛኝ የመጣች አክስቴ ልጅ ከዩኒቨርሲቲ መታ ነበረ በዚሁ ኬዝ ይዛኝ ወጣች። ከአዲስ አበባ ጠዋት ተነስተን 11 ሰዓት ደረስን። ሩቅ ነው፣ አናውቀውም፣ ሄደንም አናውቅም፣ ምንም አልያዝንም። ልብስ ነው ያለን እና እኔ ብር አለኝ። በቃ መጠመቅ ጀመርኩ። ከራሴ ጋር ሆንኩ። ዘብር ገብርኤል በቃ ብዙ ነገር አደረገልኝ። ብዙ አልቆየሁ። በ6 ቀን ሁሉም ነገሬ ተስተካክሎ ኢቨን ስራ በፊት እንትን ባልኩት ሞያ የሚያስተካክልልኝ ሰው ወረቀቴ ተገኝቶ እዛው ያሉ ሰዎች ጸበልተኛ ሌላ የመጣ ሰው ነበርና እንደዚህ ቢሆን ይሄ ወረቀትሽ እንደዚህ፣ ስለዚህ በነርሲንግሽ አሁን ትቀጠሪያለሽ፣ ትገቢያለሽ፣ ስራ ስትሰሪ ደግሞ ተረሻለሽ፣ ሁሉን ነገር ራስሽን ቢዚ አድርጊ የሚሉ ሰዎች ገብርኤል ልኮልኝ ከሀዘንሽ ለመውጣት። አዎ በቃ ቢዚ ነው የሆንኩት። ከዛም በኋላ ራሴን አሁን አንቺን ሳገኝሽ ደስ ብሎኝ ነው ማለት ሰው ይሄ አልፎ የለ እና በቃ ቢያንስ አሁን አንቺ ዛሬ ነው፣ ከዛም በኋላ ሁለታችንም እንተዋለን። እናቴ ፊት ግን እንደዚህ ማልቀስ አልችልም፣ እጎዳታለሁ። እነሱ ፊት በጭራሽ ሁሌም ስስቅ ነው የምታይኝ፣ አላለቅስም። ችግሬ እነሱ ይሰበሩብኛል፣ እነሱ የሆነ ነገር ይሆኑብኛል ብዬ እፈራለሁ። ሲሰማኝ እንኳን አሁን እንኳን አላለቅስም፣ አላቅፋትም ችዬ ካቅፊያት ካለቀስኩኝ እሷን ይሰማታል ብዬ ስለማስብ እንደውም እንደዚህ እንዳንቺ አይነት ሰው አግኝቼ ሳለቅስ ደስ ይለኛል። እነሱ መሰባብራቸው ነው የሚመስላቸው፣ ማልነሳ ይመስላቸዋል። ከባድ ነው። ሀዘንን የራሱ ጊዜ ይፈልጋል። አዎ ግን ደግሞ በቃ ለማምለጥ ለመሸሽ የሚደረግ ጥረት። እኔ ደስተኛ ነው መስልሽ ብታይኝ ቤተሰቤ ፊት ከባድ ሰው ነኝ። እንደዚህ ሳቄን ነው ማሳያቸው። ደህና ነኝ በጣም ምን በቃ እግዚአብሔር አለ ያመጣው ምንም እንኳንም በቃ እንደዚህ ራሴንም ማጽናና አይነት ሰው ነው መሆንባቸው። የሱስ ቤተሰቦች ቶሎ በረቱ። በጣም ከባድ ነው ሀዘኑ። እኔ ሄድ ነበር እስከሆነ ጊዜ እናቱ ጋር መላለስ ነበር። አዳማ ገብታ ነበረ ናዝሬት እናቲቱ። ከባድ ነበር ከባድ። እኔ እንደውም ሲያዩኝ ይብስባቸዋል እያልኩ ራሴን አሸሸውኝ። ስንገናኝ ተቃቅፈን ማልቀስ ሆነ ስራችን እና አላገኘችውም እናቱ። ብዙ አመት ሆኗታል እኮ። በሱ ምክንያት ደም ግፊት አለባት እኮ፣ ብዙ ነገር አለባት። ተጠብቀው ነበር ልጇ ታውቂያለሽ። ልድረው ነው ልጄ ሊያገባ ስሜት በራሱ ቀላል። በዛ ላይ ደግሞ ከቤቱ አስቸጋሪ ልጅ አይደለም፣ የሚወደድ አይነት ሰው ነው። እና በቃ እኔ ቀን መሳቅ ማታ ማልቀስ ሆነ። ከዛም በኋላ ስራዬም ተስተካከለ። ተቀጠርኩ በነርሲንግ። ወደ ቡናውም አልተመለስኩም። ከዛም በኋላ ገብርኤል ሁሉ ነገሬን አስተካከለው። ወረቀቴ ምናምን አልቆ ሀያት አካባቢ ተቀጠርኩኝ። የህፃናት ክሊኒክ ነው። ፔዲሌ ሰርቼ አላውቅም፣ ግን እንዳልኩሽ ነው እኔ ጎበዝ ነኝ ነገሮች ላይ። በቃ ባሳዩኝ መሰረት ሰራ ነበር። ሰው በጣም ይወደኝ ነበር። ከልጆች ጋር ነው የምውለው። ትልቅ ሰው ስለማላክም እንደውም ልጆቹ አጽናኑኝ መሰለኝ። ከልጅ ጋር ነው ውሎዬ። ከስታፌ ጋር ቀን እንደኔ ሳቅ የሚፈጥር ሰው የለም። በጣም አስቂ ነኝ። አያውቁም፣ የውስጤን አልናገርም። እንዴት ከየት እንደመጣውም አያውቁም። የደረሰብሽንም ሀዘን አያውቁም። በዚህ አጋጣሚ በጣም ስለምወዳቸው ይቅርታ ደብቄያቸዋለሁ። ምክንያቱም እንደነገርኩሽ ነው፣ እኔ ሰው እንዲለኝ አልፈልግም። በቃ አልፈልግማ። እኔ ጠንካራ ነኝ ማለት ነው ፈልገው ራሴን። ግን እኮ ይከፋኛል። ማታ እኮ አለቅሳለሁኝ። ሰው እንዲያጽናናኝ እንዲያዝንልኝ አልፈልግም። እንደ ማንኛውም ሰው በጣም እሰራለሁኝ። በስርዓት ነው የምሰራው። ስታፍ ይወደኛል በጣም ነው ስታፎች የሚወዱኝ በጣም።
ከዛን ምን ሆነ መሰለሽ ሄዳለሁኝ አይደል ክፍለ ሀገር እናቴን ልጠይቅ ከዚህ በረፍት ምናምን ሰዎች አያለው ሲሸማቀቁ ሲያዩኝ ምናምን አንቺን ሲያዩሽ 2 3 4 እኮ ሊሆኑ ይችላሉ እንደ 1000 ሰው የሚሰማኝ እኔ የዛን ጊዜ እናቴ ከሰው በታች ሆነች እንዴ በእኔ ባለማግባት ስላለው ብቻዬን እኮ ነው የማወራው ላግባ እንዴ ልካሳት እንዴ ፍቅር እኮ የለም ሀዘን እኮ አልወጣም እኔ እኮ ማታ አለቅሳለሁ አሁንም በአንድም በተዘዋዋሪም ሰው ከመጣ እኔ ጋር በወንድነት በሴትነት ሊያወራኝ ትዳር ነው ፈልገው ታገባኛለህ ብዬ ነው ጥያቄ ረባክሽ በእውነት ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ